ህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ የሚደርሰው ጋብ ብሎ የነበረው የመካከለኛው ምስራቅ ጦርነት ትናንትና በኢራን ጥቃት እንደ አዲስ መጀመሩ ይታወቃል። ዛሬ ደግሞ አሜሪካ እጅግ በርካታ ፍንዳታዎችን በኢራን ውስጥ ያስከተለ ጥቃት በኢራን ላይ ስትሰነዝር አድራለች። ሁኔታውን በተመለከተ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። ጦርነቱ ተባብሷል። በሌላ በኩል ደግሞ የጦርነቱን መባባስ ተከትሎ መረጃዎችን ለመቆጣጠር ሲባል አሜሪካ እጅግ በጣም ያልተጠበቀና እንግዳ የሆነ ትዕዛዝ በመካከለኛው ምስራቅ ለሚገኙ ወታደሮቿ አውጥታለች። ይህ የአሜሪካ ኃይሎች ያወጡት ጥብቅ ትዕዛዝና ለወታደሮቿ የተላለፈው መመሪያ ምን ይመስላል? በዝርዝር የምናደምጠው ሰበር መረጃ ነው። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም ሳውዲ አረቢያ እጅግ በጣም ስትፈራውና ስትጠነቀቀው ወደ ነበረው የመካከለኛው ምስራቅ ጦርነት ሙሉ በሙሉ ዘልቃ ገብታለች። የሳውዲ አረቢያ ቀጣይ ዕጣ ፈንታ ምን ይሆናል የሚለውን በዝርዝር የማስደምጣችሁ ይሆናል። ምሽቱንም በሳውዲ አረቢያ የተለያዩ የነዳጅ ተቋማት በሚሳኤል መመታታቸው ተዘግቧል። ኢራን ደገፍ በሆኑ ኃይሎች በሳውዲ አረቢያ ላይ የተሰነዘረውን ጥቃት ተከትሎ ሳውዲ አረቢያ ስትፈራው ወደ ነበረው ጦርነት መግባቷ ምን ጦስና ምን መዘዝ ይዞባት ይመጣል? በአስገራሚ ሁኔታ ሲኤንኤን ያወጣውን ሰፊ ትንታኔ በስፋት የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ። እንደ ሁልጊዜው ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም ተባብሶ ቀጥሏል። ለቀናት ጋብ ብሎ የነበረው የአሜሪካና ኢራን ጦርነት ትናንትና በኢራን ድንገተኛ ጥቃት ዳግም የተጀመረ ሲሆን አሜሪካም ዛሬ ሌሊቱም በኢራን ላይ ከባድ ፍንዳታዎችን ያስከተለ በርካታ ጥቃቶችን ስትሰነዝር አንግታለች። በኢራን የደቡባዊ አካባቢዎች በሚገኙ በርካታ ከተሞች ላይ የዩናይትድ ስቴትስ የጦር ኃይሎች አዳዲስና እጅግ ከባድ አውዳሚ ወታደራዊ ጥቃቶችን ማካሄዳቸውን ተከትሎ ከባድ የፍንዳታ ድምጾች በኢራን የተለያዩ ከተሞች ሲሰሙ ማደራቸውን የኢራኑ አይአርአይቢ ዘግቧል። አይአርአይቢ በዘገባው እንዳመለከተው የሁኪስታን ግዛት የደህንነት ምክትል ሚኒስትርን ዋቢ በማድረግ የአሜሪካ ኃይሎች በደቡብ ምዕራብ ኢራን በሚገኘው በአባደር ከተማ ውስጥ በሚገኙ በርካታ ስፍራዎች ላይ ፍንዳታዎችን አከናውነዋል ብለዋል። በተጨማሪም በሆርሙዝጋን ግዛት በሚገኝ የባንድር አባስ ወደብ ከተማ ከባድ ፍንዳታዎች መሰማታቸውን የመገናኛ ብዙሃኑ ገልጾ በተመሳሳይ አውዳሚ የፍንዳታ ድምጾችም አቡ ሙሳ፣ ኪሽና ቃሽም በተሰኙ ስትራቴጂካዊ የኢራን ንብረት በሆኑ ደሴቶች ላይ መደመጣቸውን አስታውሷል። ሆኖም በሆርሙዝጋን ግዛት ከፍተኛ ባለስልጣን የጠቀሰው ዘገባ በሲሪክ ከተማ ላይ የተሰነዘረ ምንም አይነት ጥቃት ለዛሬ ሌሊት አለመኖሩ ተረጋግጧል። እነዚህ አዳዲስ ጥቃቶች የተፈጸሙት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ምሽቱን በኢራን ላይ ጥቃት እንደሚፈጽሙ ከዛቱ በኋላ የተሰማ ጥቃት ነው።
ፕሬዚደንት ዶናልድ ጄ ትራምፕ በኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ከቀናት በፊት ለመሰንዘር የሞከረችውን የባላስቲክ ሚሳኤል ጥቃት በኃይል እንደሚመክኑና አጸፋዊ ጥቃት እንደሚሰነዝሩ ምሽቱን ዝተው ሌሊቱን ጠብቆኝ ሲሉ ተናግረው ነበር። ይህ በዚህ እንዳለ አሜሪካ በወታደሮቿ ላይ ጥብቅ ገደብ መጣሏም ተዘግቧል። የአሜሪካ መገናኛ ብዙሃን የሆነው CNN እንደዘገበው የአሜሪካ መከላከያ ሚኒስትር ፔንታጎን በወታደራዊ የጦር ሰፈሮቹ ላይ የሚደርሱ የኢራን ጥቃቶች የሚያመጧቸው ውድመቶችን የሚያሳይ መረጃ ለሕዝብ እንዳይወጣና ጥብቅ ቁጥጥር ለማድረግ ሲባል በመካከለኛው ምስራቅ የጦር ሰፈሮች ውስጥ የሚገኙ የአሜሪካ ወታደሮች የኢራንን የድሮንና የሚሳኤል ጥቃቶችን ውጤት የሚያሳዩ ቀረጻ እንዳያካሂዱና በእጅ ስልኮቻቸውን የቀረጿቸውን ቪዲዮዎች ለቤተሰቦቻቸውም ሆነ ለመገናኛ ብዙሃን እንዳይልኩ ጥብቅ ትዕዛዝ የሰጠ ሲሆን በተለይም በቅርቡ በኢራን ከባድ ውድመት በደረሰበት በዮርዳኖስ የጦር ሰፈር ለሚገኙ በርካታ የአሜሪካ ወታደሮችም በተሰጣቸው ጥብቅ ትዕዛዝ መሰረት የኦፕሬሽን ደህንነትን ለማጠናከር ሲባል ተንቀሳቃሽ ስልኮቻችሁን በቅርቡ ለአሜሪካ የጦር አዛዦች ታስረክባላችሁ በማለት ተነግሯቸዋል። ሮይተርስ የዜና ወኪል አገኘሁት ያለውና ጁላይ 28 እንደተጻፈ የተነገረው የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኩፐር ደብዳቤ እንደሚያመለክተው በአሜሪካ ወታደሮች የሚታተሙ ፎቶግራፎችና የሚቀረጹ ቪዲዮዎች ኢራን የጥቃቶቿን ትክክለኛነት እንድታሻሽልና የልብ ልብ እንድታገኝ እየረዷት ነው ሲሉ በብስጭት ተናግረዋል። አድሚራል ብራድ ኩፐር በደብዳቤያቸው ላይ ጋዜጠኞችና በኢንተርኔት ላይ የሚሰሩ ገለልተኛ የስለላ ተመራማሪዎችም ለኢራን የጥቃት ውድመት ግምገማ እየሰሩላት ነው ሲሉ አማራው ሲናገሩም በደብዳቤ ላይ ታይተዋል። ኢራን የጦር መሳሪያዎቹ መተኮሳቸውን ታውቃለች። ነገር ግን ኃይሎቿ መሳሪያዎቹ በ50 ሜትር ሳቱ ባዶ አውሮፕላን ማረፊያ መቱ ወይስ በተጨናነቀ ተቋም ላይ አረፉ የሚለውን ኢራኖች አያውቁም ሲሉ ኩፐር በደብዳቤያቸው ላይ የብስጭት ቃላትን ተጠቅመው ጽፈዋል። በዜና አውታሮች በግልጽ የሚወጡ ዝርዝር መረጃዎች፣ መግለጫዎችና ትንታኔዎችን በተግባር ለኢራን የጥቃት ውድመት ግምገማ ስራን ያለምንም ክፍያ እየሰሩላት ነው ሲሉ ኩፐር አማረዋል። አድሚራል ኩፐር በጠቀሱት አንደኛው ቪዲዮ ላይ ጁላይ 17 በዮርዳኖስ በሚገኘው የሙዋፋቅ ሳልቲ የአየር ኃይል የጦር ሰፈር ላይ በተፈጸመው ከባድ አውዳሚ የኢራን የሚሳኤልና የድሮን ጥቃት ወቅት የአሜሪካ ወታደሮች የጥቃት ማስጠንቀቂያ ሳይረን ሲጮህ ወደ መጠለያና ወደ ባንከሮች ሲሮጡ በሜታ ስማርት ግላስ መነጽር የተቀረጸ ነበረ። በዚያው ምሽት የተቀረጸ ሌላ የቅርብ ቪዲዮ ደግሞ በርካታ የባላስቲክ ሚሳኤሎች በዮርዳኖስ ተቋም ላይ በቀጥታ ሲያርፉ አሳይቷል። ፔንታጎን በኋላ ላይ በጥቃቱ 3 የአሜሪካ አባላት መገደላቸውን አረጋግጧል። ሁለት ምንጮች ለሮይተርስ እንደነገሩት በዮርዳኖስ የሚገኙ ወታደሮች ስልኮቻቸውን በሚቀጥሉት ቀናት ለወታደሮቹ ኃላፊ እንደሚያስረክቡና ስልኮቻቸው ከወታደሮቹ ላይ እንደሚወሰድ ተነግሯቸዋል ተብሏል። ሶስተኛው የጉዳዩ ቅርበት ያለው ምንጭ ደግሞ በመላ ቀጠናው ሰፊ ገደቦችም ሊጣሉ እንደሚችሉም ገልጿል። ምንም እንኳን ሴንትኮም የኩፐርን ደብዳቤ አጠቃላይ የደህንነት ማስታወሻ ብቻ ነው በማለት አስተባብሏል። የፔንታጎን ይፋዊ ስጋት ኢራን ከነዚህ ቪዲዮዎች ጥቅም እንዳታገኝ መከላከል ነው ቢባልም ገደቦቹ ግን ህዝቡ በኢራን ጥቃቶች የደረሰውን እውነተኛ ጉዳት በገለልተኛነት እንዳይመዝን እጅግ ከባድ ያደርጉታል ብለዋል። ስልኮችን የመቀማት እርምጃ አሜሪካ በመረጃ ፍሰቱ ላይ ሙሉ ቁጥጥር እንድታደርግ ያስችላታል ብለዋል። ሴንትኮም በመደበኛነት የአሜሪካ አውሮፕላኖች ሲነሱ፣ ሚሳኤሎች ሲተኮሱና የኢራን ኢላማዎችም ሲመቱ የሚያሳይ አጫጭር የተቀናበሩ ቪዲዮዎችም በራሱ እየቀረጸ ያወጣል። በሌላ በኩል ግን የመጀመሪያ እጅ የኢራን ጥቃቶች ምስሎች እጅግ ቅርብ ናቸው። ምክንያቱም በስፍራው የአሜሪካ የጦር ሰፈሮችን የሚያስተናግዱ አጋር ሀገራት ምስል መቅረጽን በጥብቅ ስለከለከሉና ከቅጣት መመሪያዎችም ስለዘረጉ ነው ተብሏል። እነዚህ ቪዲዮዎችም ጥቃቶች መክሸፋቸውን ብቻ ከሚገልጹትና የደረሰውን ውድመት ወይም የሰው ኃይልን ኪሳራ የሚደብቁበት ይፋዊ መግለጫዎች ጋር የሚጋጩ ሆነው ተገኝተዋል። ባለፈው ሳምንት መጨረሻ ላይ የአሜሪካ የጦር ሚኒስትር ድረገጹን በሚስጥር በማሻሻል ጦርነቱ ፌብሩዋሪ 28 ከተጀመረ ወዲህ 18 የጦር አባላት መሞታቸውንና 624 መቁሰላቸውን ካሳወቀ ወዲህ ስለ መረጃ ግልጽነት ያለው ስጋት በመላው አሜሪካ እየጨመረ መጥቷል። የአሜሪካ የኮንግረስ አባላት በአሜሪካ የጦር ሰፈሮች ባሉ የራዳር ስርዓቶች፣ የአውሮፕላን ማቆሚያዎች፣ ወታደራዊ ካምፖችና ሌሎችም መሰረተ ልማቶች ላይ ስለደረሰው ውድመት ተጨማሪና የተጣራ መረጃ ይምጣልን በማለት ገልጸዋል።
ይህ በዚህ እንዳለ አሜሪካ ተኩስ ባቆመችበት ወቅት ኢራን እንደ አዲስ ትናንትና ውጊያውን ለምን ለመጀመር መረጠች ሲል የሲኤንኤን ትንታኔ ይጠይቃል። ኢራን አሜሪካ ድንገተኛ ጥቃት ባቀረበችው እርምጃ በመካከለኛው ምስራቅ የነበረው ጥቂት ቀናት የዘለቀ ሰላም እንዲያከትም አድርጋለች። ይህም በውጊያው አዝማሚያ ላይ ከፍተኛ ለውጥ ያሳየ ሲሆን ኢራን ለአዲስ የአሜሪካ ጥቃት አጸፋ ከመስጠት ይልቅ ራሷ ውጊያውን እንደገና ለመጀመር መምረጧ የጦርነቱን አቅጣጫ በራሷ መንገድ ለመቅረጽ ወታደራዊ ኃይልን የመጠቀም ፍላጎቷ እያደገ መምጣቱን ያሳያል ይለዋል። የፌብሩዋሪ 28 ጥቃቱ ተሰንዝሮ የመካከለኛው ምስራቅ ቀጠና ውጥንቅጡ ከወጣና እስራኤልና አሜሪካን በጋራ ሆነው ኢራን ላይ ጦርነት ከከፈቱ በኋላ ኢራን እስከ ትናንትና ድረስ የተሰነዘረባት ጥቃት የበቀል ምላሽ ስትሰጥ እንጂ መጀመሪያ ቀድማ ስታጠቃ አልታየችም ነበር። ለመጀመሪያ ጊዜ ግን ኢራን ትናንትና በድንገት ተኩስ ከፍታ አሜሪካን አጠቃች። አሜሪካ ደግሞ በተቃራኒው የኢራንን ቦታ በመያዝ የበቀል ጥቃቷን ዛሬ ሌሊቱን ስትሰነዝር አደረች። ይህ ደግሞ ለቀጣይ ወታደራዊ መባባስ መንገድ ይከፍታል ይላል ሲኤንኤን። ፕሬዚደንት ትራምፕ ትናንትና ለፎክስ ኒውስ ሲነግሩት እኛ እጅግ በከባድ ሁኔታ ነው ኢራንን የምንደበድባት ሲሉ በቁጭት ሲዘቱ ተደምጠዋል። በጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ተመራማሪ የሆኑት ሐሚድ ሬዛ አዚዚ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ትንታኔ በኢራን አቀራረብ ላይ በተለይም ብቸኛው አማራጭ ነው ብላ ካመነች ቅድመ ተከላካይ ጥቃት የመክፈት ፍላጎቷ ላይ መሰረታዊ ለውጥ የመጣ ይመስላል በማለት ገልጸዋል። የኢራን ጥቃት የተከሰተው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ በነጩ ቤተ መንግስት ከትራምፕ ጋር ያደረጉትን ስብሰባ ተከትሎ ነው። ኔታንያሁ ስብሰባውን እስካሁን ካደረግናቸው እጅግ በጣም መልካም ውይይቶች አንዱ ሲሉ ገልጸውታል። ከስብሰባው ጥቂት ሰዓታት በፊት የእስራኤሉ መከላከያ ሚኒስትር ኢዝራኤል ጋንትዝ እንደተናገሩት እስራኤል የኢራንን የኢነርጂ መሰረተ ልማቶች ለመምታት ፈልጋ የነበረ ቢሆንም በትራምፕ አስተዳደር ግን ተገድባ ቆይታ እንደነበር፣ አሁንም መሳሪያዎቿን አቀባብላ ተኩሱ የሚለውን የአሜሪካን ትዕዛዝ እየጠበቀች እንደሆነ ገልጸዋል። አዚዝ ያክለውም በትንታኔያቸው ላይ እንደጻፉት ጥቃቱም በዕለቱ መጀመሪያ ላይ ኔታንያሁ በዋይት ሃውስ ካደረጉት ጉብኝት ጋር የተያዘ መልእክት ይመስላል ባይ ናቸው። ይህም የኢራንን ወታደራዊ ስትራቴጂ ተቀይሮ ሊሆን እንደሚችልና ኢራን አጣዳፊ ስጋት ከተሰማት ቅድመ ጥቃት የመሰንዘር አቅሟ ማደጉንና ከዚህ በኋላ ከአሜሪካም ውጪ አስቀድማ አሜሪካን የማጥቃት አቅም እንዳላት ለማሳየት ነው ብለዋል። በዮርዳኖሱ በትናንትናው ጥቃት ጥቂት ቆይቶ የአሜሪካና የሳውዲ ጦሮች በኢራቅ በሚገኙ የኢራን ተኪ ኃይሎች ላይ የጋራ ጥቃት አድርሰዋል። የአሜሪካ ማዕከላዊ እዝ የኢራቅን ኦፕሬሽን ለዮርዳኖሱ ጥቃት አጸፋ ሳይሆን ባለፉት 72 ሰዓታት የአሜሪካ ኃይሎችና በሳውዲ የኢነርጂ ተቋማት ላይ ሀውቲዎችና የኢራን ደገፍ ኃይሎች ለፈጸሙት ጥቃት የተሰጠ ምላሽ ነው ሲሉ አስተባብለዋል። ከዮርዳኖሱ ጥቃት ጥቂት ሰዓታት ቀደም ብሎ ለኢራን መንግስታዊ ቴሌቪዥን ቃለ መጠይቅ የሰጡት የኢራን ውጭ ጉዳይ ምክትል ሚኒስትር ካዜም ጋሪባባዲ የቴህራንን አቋም ግልጽ በሆነ መልኩ ሲያስቀምጡ ኢራን ተኩስ ማቆሟን የጠቆሙት ምክትል ሚኒስትሩ ሆኖም ግን በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት የሚገዳደር ማናቸውም ምድራዊ ኃይል ካለ ተኩስ ከመጀመር ወደ ኋላ እንደማትል አስረግጠው ተናግረዋል። የሆርሙዝ ወሽመጥ ወደ ቀድሞ የጦርነት በፊት ሁኔታ ከተመለሰ ኢራን ራሷን እንደ አሸናፊ ልትቆጥር አትችልም ያሉት ምክትል ሚኒስትሩ በፍጹም በሆርሙዝ ድርድር የለም፣ 10 ጊዜ ድርድር ይሉናል አሜሪካኖቹ፣ ድርድር ምን ማለት እንደሆነ የገባቸው አይመስለኝም ብለዋል። ይህ በዚህ እንዳለ የአሜሪካው ሲኤንኤን ባወጣው ጥልቅ ትንታኔ ላይ ሳውዲ አረቢያ ለማምለጥ ስትሞክር የነበረውና ገለልተኛነትን ለማራመድ ስትጥረው ወደ ነበረው የኢራን ጦርነት ተጎትታ መግባቷን አመልክቶ ዝርዝር ዘገባውን ይጀምራል። የሳውዲ አረቢያ ንጉሳዊ መንግስት ባለፉት 5 ወራት ጊዜ ውስጥም ወደ አጠቃላይ ቀጠናዊ ግጭትና ውድመት ውስጥ ላለመግባትና ላለመሳብ ሲል እጅግ ከፍተኛና ያለሰለሰ ጥረት ሲያደርግ ቆይቶ ነበር። የኢራን ሰው ሰራሽ የሆኑ አጥፊ ሰው አልባ በራሪ አውሮፕላኖች፣ ሚሳኤሎች የሀገሪቱን የጀርባ አጥንት የሆነውን የነዳጅ ኢንዱስትሪና ቁልፍ መሰረተ ልማቶችም ኢላማ አድርገው እያጠቁና የሳውዲ አረቢያ የተለያዩ ከተሞችን ሪያድን ጨምሮ በከፍተኛ ሁኔታ ቢደበደቡ
ሳውዲ አረቢያ ግን ተው ሁሉንም ነገር በሰላማዊ መንገድ እንፍታው በማለት ለማሸማገል ከመጣርና ትራምፕ ጥቃታቸውን እንዲያቆሙ ከመለማመጥ ውጪ ሳውዲ አረቢያ ምንም አይነት እርምጃ በኢራን ላይ ለመውሰድ ስትደፈር አልታየችም ነበር። ሆኖም ግን አሁን ባለው ተጨባጭና አሳሳቢ የፖለቲካ ሁኔታ ሀገሪቱ በሶስት የተለያዩ አቅጣጫዎች በተደቀኑባት ኃይለኛ የውጊያ ማዕቀፎች ምክንያት ተጠርንፋ ወደ ጦርነቱ ቀስ ብላ የገባች ይመስላል ይለዋል ሲኤንኤን። እነዚህም ቀጥታ ከፊት ለፊት የገጠማት ጥቃት የኢራን ኃይለኛ ምቶች ሲሆን በሌላ በኩል ደግሞ በኢራቅና በየመን የሚገኙ የኢራን ኃይሎች ናቸው ይለዋል። ባለፈው አንድ ሳምንት ጊዜ ውስጥ ብቻ የሳውዲ አረቢያ ግዛት በየመን ከሚገኙና በኢራን ድጋፍ ከሚደረግላቸው የሃውቲ ኃይሎች የተተኮሱ አደገኛ ሚሳኤል ጥቃቶችን በኢራቅ ከሚገኙ ፕሮ ኢራን ሚሊሻዎች የተሰነዘሩ የድሮን ጥቃቶችም እንዲሁም ከኢራን መንግስት አዳዲስና ተደጋጋሚ ዛቻዎችን በይፋ አስተናግዳለች። ባሳለፍነው ማክሰኞ ማለዳም በአካባቢው ሰዓት አቆጣጠር ትዕግስትና ራስን መግታት ከእንግዲህ ለሳውዲ አረቢያ የሚያዋጣ አማራጭ እንዳልሆነ ፍንትው ብሎ ታይቷል ይላሉ ተንታኞች። የሳውዲ አረቢያ የጦር ጀቶች ከዩናይትድ ስቴትስ የጦር አውሮፕላኖች ጋር በጥምረት በመቀናጀት በምስራቃዊ ኢራቅ ግዛቶች ላይ እጅግ ከባድና የተቀናጀ የአየር ላይ ድብደባ ማከናወናቸው ተዘግቧል። ነገር ግን የዚህ ወታደራዊ እርምጃ ዋጋና ሊያስከትል የሚችለው አደጋ እጅግ በጣም ከፍተኛ ነው ይለዋል ትንታኔው። ወደ ሰፋና የከፋው አህጉራዊ ግጭት ውስጥ ሳውዲ አረቢያ እየተዘፈቀች ነው በማለት ገልጸዋል። ባለፉት 10 ዓመታት ውስጥም ሀገሪቱ የውጭ ኢንቨስትመንትን ለመሳብና መንግስትም የቀጠናውን እጅግ ግዙፍ የኢኮኖሚ ኃይል ለማድረግ በሩን ክፍት በማድረግ ላይ በጽኑ አተኩሮ ነበረ የሳውዲ አረቢያ መንግስት። ይህ የኢኮኖሚና የሳውዲ አረቢያ የልማት ራዕይ ከጦርነቱ መፈንዳት ከረጅም ጊዜ በፊት ከኢራን ጋር የነበራትን የዲፕሎማሲያዊ ግንኙነት ማለሳለስ ፖሊሲ እንድትከተል የገፋፋት ሲሆን ይህም እንደ አውሮፓውያን አቆጣጠር በ2023 በቻይና አሸማጋይነት ለተደረሰው ታሪካዊ የሳውዲ አረቢያና ኢራን ስምምነት መንገድ ከፍቶ ነበር። ሳውዲ አረቢያ አሁን ራሷን በማዕበል ውስጥ ስታገኘው ያ በ10 ዓመታት ጥረት የተገነባው የሳውዲ አረቢያና የኢራን የዲፕሎማሲ ስትራቴጂ አሁን ላይ ሞት አፋፍ ላይ ወይም ገደል አፋፍ ላይ ይገኛል። በሶስት የተለያዩ አቅጣጫዎች ቀጣይ እርምጃቸውን መተንበይ ከማይቻሉና ያልተመጣጠነ የውጊያ ስልት ጠንቅቀው ከሚያውቁ ጠላቶች ጋር መጋፈጥ ለማንኛውም ወታደራዊ ስትራቴጂና የጦር አዛዥ እጅግ በጣም አስፈሪ ቅዠት ነው። የኢራን ጉዳይ እንደሆነ ለአሜሪካም ከብዷል ያሉት ተንታኞች አሁን ደግሞ ሳውዲ አረቢያ ከኢራን ጋር ፊት ለፊት የገጠመች ይመስላል ብለዋል። ሳውዲ አረቢያ ወታደራዊ ኃይሏን ለማዘመንና እጅግ ዘመናዊ የሆኑ የሚሳኤል መከላከያ ስርዓቶችን ለመግዛት በ10 ቢሊዮን የሚቆጠሩ ዶላሮችን ወጪ ስታደርግ ቆይታለች። ነገር ግን ሀገሪቱ እጅግ ግዙፍ የሆኑ የመሬት ስፋት አላት። በግምትም የዩናይትድ ስቴትስን 1/5 የሚያክል ጥበቃ የሚሹ እጅግ ረዥም የባህር ዳርቻ ስፋቶችም አሏት። እንዲሁም የነዳጅ መሰረተ ልማቶችም በሰፊው ተበታትነው የሚገኙ በመሆናቸው ጥበቃውም እጅግ በጣም ፈታኝ ያደርግባታል። በሳምንቱ መጨረሻ ላይ የሃውቲ ኃይሎች በቀይ ባህር ዳርቻ በሚገኙ 2 ግዙፍ የሳውዲ የነዳጅ ተቋማት ላይ እጅግ ከባድ የሚሳኤል ጥቃት ተኩሰዋል። ከሳተላይት የተገኙ ምስሎች እንደሚያረጋግጡት ከሆነ ከየመን ድንበር አቅራቢያ በምትገኘው ጃዛን በተባለችው ከተማ በሚገኘው አንደኛው ተቋም ላይ እጅግ ሰፊና አውዳሚ ከባድ ጉዳት ደርሷል። እነዚህ የሚሳኤል ጥቃቶች የተሰነዘሩት የሃውቲ ቡድን በባብኤል መንደም ስትራቴጂካዊ የባህር በር በኩል በሚያልፉ የሳውዲ መርከቦች ላይ ማዕቀብና እገዳ መጣሉን ካሳወቀ በኋላ ነው። በቀይ ባህር ላይ በ2 የሳውዲ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን ተከትሎ ነው። የሃውቲ ኃይሎች ሰኞ ዕለት በሌላ የሳውዲ አረቢያ መርከብ ተጨማሪ ጥቃት መፈጸማቸውን በይፋ አረጋግጠዋል። የሆርሙዝ የባህር ወሽመጥም በውጥረቱና በጦርነቱ ምክንያት ሽባ ሆኖ በመቀጠሉ አብዛኛው የነዳጅ ወጪ ንግድ መስመራቸውን እንደ ያምቡ ወዳሉ የቀይ ባህር ወደቦች ላዞሩት ሳውዲ አረቢያዎች ይህ የሃውቲ የባህር ላይ እገዳ እጅግ ከፍተኛ የሆነ የጦርነት መባባስ ውስጥ እንደከተታቸው ተመልክቷል። የሳውዲ ባለስልጣናት በቀጣዮቹ 3 ዓመታት ውስጥም በቀይ ባህር በኩል የሚያደርጉት የነዳጅ ወጪ ንግድ በቀን ወደ 9 ሚሊዮን በርሜሎች ለማሳደግ ታላቅ እቅድ ነድፈው እየተንቀሳቀሱ ነው። ነገር ግን የትንታኔ ባለሙያዎች እንደሚያስረዱን ከያምቡ ወደብ ተነስተው ወደ እስያ
ገበያዎች የሚያቀኑ ነዳጅ ጫኝ መርከቦች የግድ በባብ-ኤል መንደብ ወሽመጥ ማለፍ ስላለባቸው በቀይ ባህር በኩል ከሚላከው የነዳጅ ወጪ ንግድ ውስጥ 3/4 ወይም 75 በመቶ በሃውቲዎች ጥቃት የመስተጓጎል አደጋ ውስጥ ይወድቃል ባይ ናቸው። ሳውዲ አረቢያ እንደ አውሮፓውያን አቆጣጠር በ2015 በታጣቂ ቡድኑ ላይ መጠነ ሰፊ ወታደራዊ ዘመቻ ከፈትኩ ብትልም ሃውቲዎችን ሳውዲ አረቢያ እንደናቀቻቸው በፍጥነት አልተዳከሙም፣ ይበልጥ ተጠናከሩ እንጂ። እንደ አውሮፓውያን አቆጣጠር በ2022 ጊዜያዊ የተኩስ አቁም ስምምነት የተደረሰ ቢሆንም ይህ ስምምነት ወደ ዘላቂ ሰላም ሊሸጋገር አልቻለም። በዚህ ወር መጀመሪያ ላይ ሃውቲዎች ከኢራን የተነሳችና ማስጠንቀቂያዎችን ጥሳ ቀጥታ ወደ የመን ሰነአ ያቀናች አውሮፕላን እንዳታርፍ ለማድረግ ሳውዲ አረቢያ በዋና ከተማዋ ሰነአ የሚገኘውን ዓለም አቀፍ አውሮፕላን ማረፊያ በፈንጂ መደብደቧ ተዘግቧል። ይህች አውሮፕላን የኢራን የቀድሞ ጠቅላይ መንፈሳዊ መሪ አሊ ሐሜኒን የቀብር ስነ ስርዓት ላይ ተሳትፎ የሚመለሱ የሃውቲ ከፍተኛ ባለስልጣናትና ልዑካን ቡድንን አሳፍራ ነበር። ነገር ግን በለንደን ኪንግስ ኮሌጅ የጦርነት ጥናት ክፍል ምሁር የሆኑት ናዋፍ አባይዲን እንደሚያስረዱት ዋናው ትኩረት ያረፈው በአውሮፕላን ውስጥ ሌላ ምን ተጨማሪ ነገሮችና ቁሳቁሶች ተጭነው ሊሆን እንደሚችል በመስጋት ነው ባይ ናቸው። ይህ ድርጊት አዲስ የጥቃትና የበቀል አዙሪት የቀሰቀሰ ሲሆን በሳምንቱ መጨረሻ ላይ ለተፈጸሙ ከባድ ሚሳኤል ጥቃቶችም ይህ የሳውዲ አረቢያ ትንኮሳ መነሻ ሆኗል። ሁሉም ቀይ መስመሮች ተጥሰዋል፣ ሁሉም የሳውዲ የትዕግስት ቁልፎችም በሃውቲዎች ተነክተዋል ብለዋል። የሆነው ሆኖ ተንታኞች እንደሚገልጹት ከሆነ ሳውዲ አረቢያ እጅግ በጣም ስትጠነቀቀውና ለመግባት ስትፈራ ወደ ነበረው የመካከለኛው ምስራቅ ጦርነት እጇንም እግሯንም ይዛ የገባች ሲሆን በአሁኑ ሰዓት እጅግ በጣም ፈታኝና አደገኛ ሁኔታ ውስጥ እንደምትገኝ ሳውዲ አረቢያን በተመለከተ የሚወጡ የተንታኞች መረጃ ይናገራሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር ሰበር መረጃዎች የሰማችኋቸውን ይመስላሉ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር ያቆየን። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።